ገባውንም ወደ ፈተና እንዲገባ ምክንያት የሆነንም ሰው ሁሉ ማንሳት ነው። ለምን እኛ የክርስቶስ ምን አለን ልብ አለን ስለሚል መጽሐፉና ሚዲያ ሆነና የዩቲዩብ መሸቀያ ሆነን የክርስቶስ ልብ ጠፋና የዩቲዩብ ልብ፣ የቲክታክ ልብ፣ የፎሎወር ልብ፣ የእውቅና ልብ ስለያዝን ነው እና አስመሳዮች ሆነን በቃ ድራማ ሰሪነታችን ይሄው እንደዚህ እየወጣ ቀስ እያለ ሲፈነዳ በጊዜ ይወጣል። አስመሳይ እንደሆነን ክርስትናው እንደማንኖረው ወዳለው ወድሻለው ውሸት እንደሆነ ጸልይልሃለሁ እኮ እንዴው እኔም እኮ ኃጢአተኛ በጣም ደግሞ የሚገርመኝ አነጋገር እኔም እኮ ኃጢአተኛ ነኝ እኔም እኮ የባስክ ኃጢአተኛ ነኝ ግንስ የሷ ያበቃል ደሞ እኔ እኮ ኃጢአተኛ ነኝ ብዬ ስለ ፍት ኃጢአት ካወራው ምኑን ኃጢአቴን አመንኩት እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙት ካወራው ምኑን ኃጢአተኛ ሆንኩኝ ኃጢአቴ እኮ አልገባኝም ማለት ነው ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም እኔ ከሱ የባስኩኝ ኃጢአተኛ ነኝ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የሷን ኃጢአት ግን ልንገራችሁ ይባላል እንዴ አይባልም እኮ ይሄ እኮ በቃ ይሄ በጣም ከትልቅ ችግር ነው ጻድቅ ነኝ ያልን እኮ ነው ባይዘወይ እቺ በሌላ አነጋገር ፍራንኳ ግልብጥ ስትል መልእክቱ ምንድነው እኔ ጻድቅ ነኝ ምክንያቱም እኔ ከሁላችሁ የባስኩኝ ኃጢአተኛ ነኝ ካልኩኝ በኋላ የጽና ዝሙት ግን ይሄ ነው የጽና መዳራት ግን ይሄ ነው ብዬ ካወራው እንዴ ጻድቅ ነኝ ያልኩኝ እኮ ነው እኔ ከጽና የተሻለ ጽድቅና አለኝ ያልኩኝ ነው ስለዚህ ይሄ የቤተክርስቲያንም ዓላማ አይደለም የክርስቲያኖችም ህይወት አይደለም የተጠራንበትም ዓላማ አይደለም የተጠራንበት ዓላማ አንዱ ብልት ሲታመም ሁሉ ብልት አብሮ እንዲታመም ነው አንዱ ብልት ሲከር ደግሞ ሁሉ ብልት ደስ እንዲሰኝ ነው በጣም የሚገርማችሁ ነገር ድንጋይ በወረወርንባቸው ሰዎች በውድቀታቸው በድካማቸው በፈረድንባቸው ሰዎች በሰማይ ጸሎት ይደረግላቸዋል በጣም ልዩ ነገር ነው በነገራችን ላይ እኔ እህታችን ባምቢም ሆነ ሌሎች ተስፋችሁን ሊሰጣችሁ የሚችለው በሰማይ የሚደረግላችሁ ጸሎት ነው ስለናንተ ቅዱሳኑ ያዝናሉ ስለናንተ መላእክቱ ያዝናሉ በአይን አይታዩአችሁ ይሆናል ግን ከክርስቶስ ጋር ቅርንጫፍ የክርስቶስ አካል ላይ የህይወት ግንድ ላይ ቅርንጫፍ ሆነው ያሉ ስለናንተ የሚጸልዩ ቅዱሳን አሉ ስለዚህ ይሄ በምድር ላይ ያለውን ፍርድና በምድር ላይ ያለውን ድንጋይ ወራ ቦታ አትስጡት ይልቁንም በሰማይ ስለናንተ ጸሎት እንደሚደረግ በአንድ ሀጥ መመለስ በሰማይ ደስታ ይሆናል አይደለም የሚለው ኦኬ ባለ መመለስስ ሐዘን ይሆናል ማለት ነው በሰማይ ደስታ ከሆነ ዝማሬ ነው ያለው ምስጋና ነው ያለው ሐዘን ከሆነስ አሁን ዛሬ በሰማይ የቤተክርስቲያን ልጆች ናቸው እሸቱም ባምቢም አካሎች ናቸው ስለዚህ ለሁለቱም ባይዘው ሐዘን ይደረጋል ዛሬ ለሁለቱም ዛሬ ጸሎት ነው ለሁለቱም ዛሬ ስለወደቁ ሁሉ ብልቶች አብረው ይሰቃያሉ እንጂ ተገንጥሎ ለእሸቱ ብቻ ወይ ተገንጥሎ ለባምቢ ብቻ ወይ ተገንጥሎ ለገሌ ብቻ አይደረግም ለሁለቱም ጸሎት ይደረጋል ለከሳሹም ለተከሳሹ ምክንያቱም ለከሳሹም ለተከሳሹም በእግዚአብሔር ፊት ሲታዩ ሁለቱም በደለኞች ራቆታቸውን የቆሙ ነውረኞች በደለኞች ናቸው ከኃጢአት ከኖር አልጠፋንማ ሁላችን ከሳሹም በፍርድ ወንበር ላይ ቁጭ ያለው ተከሳሹም ታች ቁጭ ያለው አንተ ዘማዊ ነህ አንተ አመንዝራ ነህ የሚለው እያመነዘረ ያለው በሚዛን ቢሰፈር በእግዚአብሔር ሚዛን ሁሉም ወድቋል ከሚዛን በታች ነው ከጽድቅ በታች ነው ስለዚህ በሰማይ ለሁለቱም ጸሎት ይደረጋል ባይዛው አሁን እዚህ ሚዲያ ላይ እኔ መናገር እንፈልገው ማጠቃላይ ምንድነው ባምቢን ለባምቢ ጸሎት እያሰባችሁ እሸቱን ግን የምትረግሙ ከሆነ ይሄም ክርስትና አይደለም እሸቱን የጻድቅ ያረጋችሁ ባምቢን እርኩስ የምታረጉም ይሄ ክርስትና አይደለም ክርስትናይቱ መሰላችሁ የክርስቶስ ልብ ሁለቱንም ማሰብ ሁለቱንም በጸሎት ወደ ትጋቱ ወደ ብርታት ወደ ፍቅር ወደ ህብረቱ እንዲበረቱ በህብረቱ እንዲጸኑ ወደ ቅዱሳኑ ህብረት እንዳይወጡ ከቅዱሳኑ ህብረት የመጣባቸውን ፈተና እንዲያልፉት ሁለቱንም ማሰብ ነው ባይዘወይ መርጦ አልቃሽነት የክርስቶስ ልብ አይደለም ክርስቶስ ለሁሉ ነው የሞተው አህዛብንም ህዝብንም አንድ ሊያደርግ ነው እያንዳንዱ ግርፋት የክርስቶስ ለሁላችንም ነው ለሁላችንም ባይዘወይ በስሙ ላመኑት ብቻ አይደለም ያላመኑት እንኳን ወደ ማመን ቢመጡ ሊያድናቸው ነው የተገረፈው አንዴ ክርስቶስ የተገረፈው ግርፋት በልጁ አምነው የዘላለም ህይወትን ለተሰጣቸው ብቻ አይደለም በልጁ ገና ላላመኑም ግርፋቱ ሁሌም አለ ሁሌም ምንድናት ዋጋ አላት ዛሬ ክርስቶስ አይገረፍም ግንስ አንድ የተገረፈው ግርፋት አንድ ያፈሰሰው ደም ወደ ንስሐ ቢመጡ ሁሉንም ሊቀር ሊል
የታመነ የፍቅር ደም ነው የፈሰሰው። ደምን እስከ ማፍሰስ እኮ ነው ክርስቶስ የወደደን። እና በአጠቃላይ መልእክቴ ኤፌሶን ላይ ያለው ነው። እሱ ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት ይላል። ክርስቶስ ቤተክርስቲያን እንዴት ወደዳት? ቤተክርስቲያን እኛን ማለት ነው። እንዴት ነው የወደደን? እየተገረፈ እየደማ ኖራችን እየሸፈነ በደላችን እየሸፈነ እየገረፍነው ይቅር እያለ እያደማ ነው ይቅር እያለ እየቸነከርነው ይቅር እያለ በደላችንን ሸፍኖ ኃጢአታችንን ሸፍኖ ኖራችንን ሸፍኖ እንደ ብሉይ ኪዳን እኮ ባይዘው በደል ግንባር ላይ ቢጻፍ ማን ይቆማል? እዚህ ኤፍቲም ቅምድም ስገባ እንዳለችኝ አትናገረኝም ሳይጋ አንተ እኮ በቃ በማከላችን መገኘት እንደውኛ እድለኛ ነህ አትለኝም። ምክንያቱም ኃጢአቴን ታያዋለች። ኃጢአቴን ግንባሬ ላይ ቢወጣ ማናችሁም አታከብሩኝም። አንተ ወራዳ፣ አንተ ኃጢአተኛ፣ አንተ ዘማዊ፣ አንተ ሌባ ነው የምትሉኝ። አያችሁ። እግዚአብሔር ግን ቸር ስለሆነ መሐሪ ስለሆነ በደላችንን ሸፈነልን። ኃጢአት ቢሸት ቢገማ ማን ይቆም ነበር? እስቲ ንገሩኝ። ማን ይቆም ነበር? ማንም አይቆምም። ምክንያቱም በሽታ የሚታወቅ ኃጢአት ቢሆን ማን ይቆማል? አፍንጫ የሚይዘውም አፍንጫ የታዘበትም ሰው ሁለቱም ይሸታሉ። እግዚአብሔር ግን ቸር ስለሆነ ማዕዛችንን እየለወጠ እንደበደልን ሳይሆን እንዳልበደልን እያስመሰለ እየሸፈነ ኖራችንን በደላችን የሸፈነ እዚያ ያደርሰናል። ስለዚህ የክርስቶስ ልብ ካላችሁ እሸቱን መደገፍ መጥላት፣ ባምቢን መደገፍ መጥላት ሳይሆን ሁለቱንም የቤተክርስቲያን ልጆች ናቸው። ኦርቶዶክሳዊ ወንድምና እናቶቻችን ናቸው። ሁለቱንም በጸሎት ማሰብ ትክክል ያለው ነገር ትክክል አይደለም። ግንስ በፍቅር ደግሞ ግሳጼው ቁጣውን ቢሆን በቁጣችሁ ፀሐይ አጥለቅ የተባለው ፍቅር ስላለው ነው። ኦኬ የኛ ቁጣ ክርክር፣ ጸብ፣ ቂመኝነት የለውም፣ አድመኝነት የለውም። የኛ ቁጣ ፍቅር ስላለው ፀሐይ አይጠልቅበትም፣ ቶሎ ይፈታል፣ ቶሎ ይቅርታ ይባባላል ማለት ነው። ስለዚህ እንደሱ እናድርግ። እግዚአብሔር ፍጻሜያችን ያሳምርልን። በወንድሞቻችን በእህቶቻችን በስጋ ድካም በተለይ የትምህርት ትምህርት ትክክል አይደለም፣ ይሄ ቀኖና አይደለም፣ ይሄ ዶግማ አይደለም፣ ይሄ ኦርቶዶክሳዊ ትምህርት፣ ይሄ ምንፍቅና ነው ማለት እንችላለን። ትክክል አይደለም፣ ይሄ ምንፍቅና ህይወት ነው፣ ይሄ ምንፍቅና ትምህርት ነው ማለት እንችላለን። ትምህርት የተወገዘ ነው፣ የተለየ ትምህርት ነው ማለት እንችላለን። ቅዳሴያችን ላይም እኮ ሰራይ ዲያቆን ወጥቶ ከማንበብ በፊት የመጀመሪያው መልእክት ምንድነው የሚለው? ኢየሱስ ክርስቶስን የማይወድ ከሁለት ወገን ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም መወለዱን የማያምን ሰው ቢኖር እንግዲያስ ከምጽአቱ ድረስ የተወገዘ ይሁን ይላል እኮ። ትምህርት ሲሆን ቀልድ የለም። የስጋ ድካም ግን እኔ ማን ነኝ? የኃጢአት ብዛት ግን እኔ ማን ነኝ? እገሌን ዘማዊ ናት ለማለት እኔስ ማን ነኝ? እገሌን አመንዝራ ነህ ለማለት እኔ ማን ነኝ? ስለዚህ የክርስቶስ ልብ ይኑረን። እግዚአብሔር ይርዳን። እህታችንንም ወደ ልቧ ይመልስልን፣ ወደ ብርታቷ ይመልስልን፣ ወደ ንስሐ ይመልስልን። ከእግዚአብሔር ቤት እንዳትወጣ፣ ከሐኪም ቤት እንዳትወጣ፣ ሐኪሙ ክርስቶስ ነው። ከክርስቶስ እቅፍ እንዳትወጣ መንፈስ ቅዱስ በልቧ ምክርን ይምከራት። መንፈስ ቅዱስ ልቧን ያጽና። መንፈስ ቅዱስ አሻግራ ምሕረትን፣ ቸርነትን፣ የእግዚአብሔርን ደግነት፣ ፍቅር እንድታይ ልቦናን አይኗን ያብራላት። ወንድማችንንም እሸቱንም በምን ዓላማ እንዳረገው እሱና እግዚአብሔር ይወቁ። ግን ትክክል አይደለም። እህትን የሚገፋ እህትን የሚያሳንስ የሚያኮስስ የሚያሸማቀቅ ነገር ነው። ለሱም ደግሞ ልቦና ይስጠው። በመልካም ስራዎቹ የምናውቀው ነው። መልካም ስራዎቹ ደግሞ በዛው እንዲቀጥሉ እግዚአብሔር ለሱም ማስተዋልን ይስጠው። ለሁላችንም ከወደቅንበት እንድንነሳ ከረከስበት እንድንቀደስ በቤቱ እንድንጸና ማንም በማንም ኃጢአት እንዳይፈርድ የክርስቶስ ልብ እንዲኖረን ክርስቶስ ኢየሱስ አምላካችን ይርዳን። ይቅርታ ካረዘምኩኝ አመሰግናለሁ በጣም። ሶሻል ሚዲያ ላይ ያለው ነገር በአጠቃላይ እንደ ታናሽ ወንድማችሁ ትክክል ነው ብዬ አላምንም። የኔ ተወዳጆች ትክክል ነው ያላልኩት ነጥብ የትኛው ነው መሰላችሁ? ለምሳሌ ባምቢታችንን ለማጽናናት ብለን እጅግ በጣም የምንወደው ወንድማችን ኮሜዲያን እሸቱን መዝለፍ መንቀፍ ተገቢ አይደለም። በዛው ልክ የኮሜዲያን እሸቱን ሐሳብ እውነተኛ ትክክለኛ መሆኑንም ደግሞ ለማስረዳት ያው በተመሳሳይ ባምቢንም መዝለፉ አታክ ማድረጉ አስፈላጊ አይደለም። በመጀመሪያ ዛሬ የምናገረውን መልእክት ማስተላልፈው ክርስቲያን ለሆንን እህቶች ወንድሞች ብቻ ነው። ሸኔ ተወዳጆች ይሄ መልእክት የሚመለከተው ክርስቲያን የሆኑ እህት ወንድሞችን ብቻ ነው። ክርስቲያን ያልሆኑ ሰዎች ምናልባት አሁን የምናገረውን ንግግር ላይረዱት ላይገነዘቡት ይችላሉ። ነገር ግን አስ ክርስቲያን እንደ ክርስቲያን
ከኛ ምን ይጠበቃል፣ ምን ልንረዳ ይገባል የሚለውን ነገር በተወሰነ መልኩ ለመናገር ልሞክር። የኔ ተወዳጆች እኔና እናንተ ስንጠራ ክርስቲያን ተብለን የምንጠራው ክርስቲያን ተብለን የምንጠራው ደግሞ በክርስቶስ ነው። ኦኬ ክርስቶስ ኢየሱስን የምንከተል ስለሆንን በክርስቶስ ኢየሱስ ያመንን አማኞች ስለሆንን ክርስቲያን ተብለን እንጠራለን። የክርስትና ሕይወቱ ትልቁ ዓላማው ክርስቶስን በመምሰል ላይ የተመረኮዘ ነው። በቃ እያንዳንዱ ክርስቲያን ማንን መምሰል አለበት? ክርስቶስን መምሰል አለበት። የክርስትና ትልቁ ዓላማ ያ ነው። ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው የኔ ተወዳጆች። በዚህ ክርስትና መንገድ ላይ ደግሞ በጣም ብዙ ፈታኝ የሆኑ ነገሮች አሉ። መቼም ሰዎች ነን፣ እናጠፋለን፣ አምላካችን እግዚአብሔርን እንበድለዋለን፣ ኃጢአት እንሰራለን፣ እንወርቃለን፣ እንነሳለን። መውደቅ መነሳት በዚህ የክርስትና ህይወት ላይ ያለ ነው። ትልቁ ግን ዋናው ግን ምንድነው ብያችኋለሁ። ኦኬ የኛ ዓላማችን ትልቁ ዓላማችን ክርስቶስን መምሰል ነው። በዚህ አጋጣሚ ሐሳቤን ከተናገርኩ በኋላ ምናልባት ቅር የተሰኛችሁ ሰዎች የምትኖሩ ከሆነ እንዲሁም ደግሞ በተወሰኑ ነጥቦች ላይ እንደው ይሄ ነገር እንዴት አድርጋችሁ ታቀርቡታላችሁ ሐሳቡን ብላችሁ ጥያቄ የምትጠይቁ ሰዎች ካላችሁ አስገባለሁ። እሺ ክርስቲያን ሆናችሁ ወንድሞች የተወሰነች ታይም ወስጄ ሐሳቡን ልናገር ብዬ ነው። ሶሻል ሚዲያ ላይ በባምቢና በኮሜዲያን እሸቱ መካከል የተወሰኑ ነገሮች ተፈጥረው የተለያዩ ሰዎች የተለያየ ምልከታቸውን ሲሰጡ ነበረ እና አንዳንድ የቤተክርስቲያን ልጅ የተወሰኑ ነገሮችን ለእናንተ ለመንገድ ነው ላይ የገባሁት። ንግግሬን በምን ልጀምር? ባምቢ እህታችንን ሰፖርት ለማድረግ የግድ ኮሜዲያን እሸቱን መዝለፍ አይጠበቅብንም። በተመሳሳይ ኮሜዲያን እሸቱንም ደግሞ ሰፖርት ለማድረግ እህታችን ባምቢን መስደብና መናገር አይጠበቅብንም። እንደ ክርስቲያን ልናቅ ልንረዳ የሚገባቸው መሰረት የሆኑ ነገሮችን ላንሳላችሁ። እናታችን ቅድስት ቤተክርስቲያን እንግዲህ ሁላችንም ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጆቿ በተፈጥሮ አባታቸውን እንዲመስሉላት እንደምትፈልግ ሁሉ ከአብራ ከመንፈስ ቅዱስ ጸንሳ የወለደችን ቅድስት ቤተክርስቲያን እናታችን ቅድስት ቤተክርስቲያን አባታችን ክርስቶስ ኢየሱስን እንድንመስልላት ትፈልጋለች። ምን ማለት ነው? የእያንዳንዱ ክርስቲያን የሆነ ሰው በቃ ትልቁ ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። በቃ ትልቁ ዓላማው ያ ነው። ሰው የተለያየ አይነት መንገድ ሊሄድ ይችላል። በተለያየ አይነት ኃጢአት ሊወድቅ ይችላል። የተለያየ አይነት በደልን ሊበድል ይችላል። ዋናው በቃ የክርስትና ትልቁ ዓላማ ግን ሰዎች ክርስቶስን በመምሰል እንዲለወጡ ነው። ከነበረብን የድፋምነት ስሜት ነፃ ወጥተን ክርስቶስን ወደ መምሰል እንድንሸጋገር ነው ቅድስት ቤተክርስቲያንም የምታሰበው። እና በዚህ አጋጣሚ ወንድማችን ኮሜዲያን እሸቱ እንግዲህ ነገሮችን በፖዚቲቭ ተመልክቶ የተናገራቸው ሀሳቦች ምናልባት በፖዚቲቭ ወይ ተመልክቶ የተናገረው ከሆነ እንደኔ የሶሻል ሚዲያውን ድባብ ካለመረዳት የተደረገ ስህተት ሊሆን ስለሚችል ነገሩን በእርጋታ ብንመለከተው መልካም ነው። ከዛ ውጭ ግን እንደው እያንዳንዳችን በክርስቶስ የምናምን ሰዎች አንዳንድ ሰዎችን ኃጢአተኛ ስለሆኑ በደለኛ ስለሆኑ ዘማዊ ስለሆኑ ከክርስቶስ መቅደስ ልናረቃቸው ይገባል ወይ? በፍጹም ይሄ ስህተት ነው። እሺ ጋይስ፣ እንዲህ ስንል ደግሞ ሰው ዕለት ዕለት የሚሰራውን ኃጢአት ይስራ፣ ዕለት ዕለት የሚሰራውን በደልም ደግሞ ይበድል እያልን አይደለም። ሁላችንም ልናቅ ልንረዳ የሚገባው ትልቁ ነገር ምንድነው መሰላችሁ? ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን ፍርድ የሚሰጥበት የፍርድ ተቋም አይደለችም። ይልቁን ቤተክርስቲያን ሐኪም ቤት ነች። ሁላችንም እንታመማለን፣ ሁላችንም ክርስቶስን እንበድላለን። ከህመማችን እንፈወዘን ወደ ቤተክርስቲያን ልንቀርብ ይገባል። ስለዚህ ሰዎች በሆነ አይነት ፐርሰናሊቲ ሆነው ለቤተክርስቲያን የሚያደርጉትን ነገር አይተን ተመልክተን እንደው አላለም ለመንቀፍ ባንቸኩል መልካም ነው። መንቀፍ ያለብን ክብረ ቤተክርስቲያንን እንደው የሚነካ ከሆነ ነው። ክብረ ቤተክርስቲያንን የሚነካ ከሆነ ምን ማለት ነው? ሰዎች በማፌዝ በማልገጥ ኦኬ፣ በማሳለቅ የቤተክርስቲያንን ስም እየጠሩ በቤተክርስቲያን ቦታ ላይ ተገኝተው በቅድስት ቤተክርስቲያን ቅጥር ግቢ ውስጥ ገብተው በማላገጥ በንቀት የሚያደርጓቸው አንዳንድ ነገሮች ካሉ ሁሉም በክርስቶስ የሚያምን ክርስቲያን የሆነ ሰው በአጠቃላይ የቤተክርስቲያኑን ቅጥር ሊያስከብር ይገባል።
ነገር ግን ሰዎች ኃጢአተኛ ሆነው በደለኛ ሆነው በሚያደርጓቸው ሱታፊዎች ወይም ደግሞ መንፈሳዊ በሆኑ አንዳንድ ጉዳዮች ላይ ማንኛችንን ባንነቃቀፍ ጥሩ ነው። በአጭሩ ላይቭ ላይ የመጣሁበት ትልቁ ዓላማ ምንድነው መሰላችሁ? እኔ ተወዳጆች ማንኛችንም ማንንም ሰው መንቀፍ የምንችልበት አይነት መንፈሳዊ ሞራል አይደለንም ያለነው። ኦኬ፣ እንዲህ አይነት መንፈሳዊ ሞራል የላችሁም። በቻልነው አቅም የወደደንን ክርስቶስ ከነ ኃጢአታችን ከነ በደላችን እንደው ያከበረን ጌታ እያሰብን እርሱን እያመሰገንን ብንኖር መልካም ነው። ኮሜዲያን እሸቱ ወንድማችንን መንቀፍ ተገቢ አይደለም ጋይስ። ወንድማችን ኮሜዲያን እሸቱ በዚህ ቅዱስ ቤተክርስቲያን ውስጥ ያለ አማኝ የሆነ አንድ ወንድማችን ነው። አንዳንድ ሰዎች ኃጢአቱን ብቻ ገልጠው ለመናገር ሲሞክሩ ተመልክቻለሁ። የተናገራቸው ሐሳቦች ስህተት እንደሆኑ ለመናገር ይወላችሁ የኔ ተወዳጆች የቤተክርስቲያንን ትምህርት የቤተክርስቲያንን ሐሳብ ብቻ አንስቶ መግለጥ በቂና ከበቂ በላይ ነው። እሱ ኃጢአተኛ ነው፣ እሱ በደለኛ ነው፣ እንደዚህ ዘርፎ ምናምን እኛስ ማነን? እባካችሁን ወደ ተሳሳተ መንገድ አንሂድ። እኛስ ማነን? የኔና የእናንተን ኃጢአት የኔና የእናንተን በደል በምሕረቱ በቸርነቱ ከልሎ የሰወረው ክርስቶስ ኢየሱስ ነው። ስለዚህ የሆነን ሰው ፕሮቴክት ለማድረግ የሆኑ ሰዎችን አለደለ እንደው ልንፈርድባቸው ኃጢአተኛ ናቸው ልንላቸው አይገባም። በአውድ ደረጃ ግን እንደው እህታችን ባምቢ ቤተክርስቲያን ለማሰራት ወይም ገዳማትን ለማሰራት በተናገረችው ንግግር ምናልባት ጥፋተኛ ተደርጋ ከሆነ ያ ስህተት ነው። ሰዎች ሆነን ክርስቶስ እንበድላለን ወይ? ኦፍ ኮርስ እንበድላለን። እህታችን ባምቢ አሁን ዛሬ ባለችበት ሁኔታ ትቀጥል የሚል አንድ የቤተክርስቲያን መምህርና አገልጋይ ነው። ቤተክርስቲያንም እንዲህ አይነት ፍላጎት የላት። እህታችን ባምቢ ዛሬ ካለችበት ማንነት ተለውጣ ተሸጋግራ ክርስቶስን ወደ መምሰል እንድትቀርብ እናቷ ቅድስት ቤተክርስቲያን አብዝታ ትሻለች። እሷን ብቻ አይደለም እኛንም ጭምር። በነገራችን እኛም ገና ክርስቶስን አልመሰልንም። ቃሉን እንናገረዋለን፣ አገልጋይ እንባላለን እንጂ ከእናንተ የበለጠ ክርስቶስን እንበድለዋለን። ስለዚህ የእናታችን የቅድስት ቤተክርስቲያን ትልቁ ፍላጎቷ እያንዳንዱ በክርስቶስ የሚያምን ሰው ከነፍስ ድፋምነት ስሜት ነፃ ወጥቶ ክርስቶስን ወደ መምሰል እንዲሸጋገር ነው። ከነፍስ ድፋምነት ስሜት ደግሞ አጥቦ የሚያነጻል ማን ነው? ክርስቶስ ኢየሱስ ነው። ማንኛችንም ግን እገሌ ኃጢአተኛ ነው፣ እገሌ በደለኛ ነው፣ እገሌ ዘማዊ ነው ብለን ግን አንዳችን በአንዳችን ላይ ልንፈርድ ችሎታውም አቅም የለንም ጋይስ። እንደዛ ማድረግ የለባችሁም። ሰውን ለማረም እባካችሁን ኃጢአትን የምታነሱ ሰዎች ጥሩ አይደለም። ቢቻል አንዳንድ ጊዜ ደግሞ እንዲህ አይነት ነገሮችን ንቆ ማለፍ ጥሩ ነው። እኔ እንግዲህ ያው ሁላችሁ እንደምታውቁት ቅርብ ጊዜ ነው ያገባሁትና አንድ በጣም የምናከብረው ሰው የሰጠን ስጦታ ነበረ፣ ፎቶአችን ማለት ነው። እና ፖስት አድርጌው ነበረ እና ያንን ፎቶ ተመልክተው አንዳንድ ሰዎች ፎቶ የተቀመጠበት ቦታ ትክክል አይደለም ብለው ኮሜንት ሰጥቶ ያቀርቡ። ሰው በማያገባውም ሀሳብ በማያገባውም ጉዳይ ላይ የገባ ሀሳብ አስተያየት ሊሰጥ ይችላል። እኛ ግን ወዲያው ልባችን ሊሰበር አይገባም። በጣም በብዙ ነገሮች እንደቸኮልኩባችሁ አውቃለሁ እኔ ተወዳጆች፣ ግን ጉዳዩ ስላሳሰበኝ የታችን ጉዳይ ሁላችን ጉዳይ ስለሆነ ነው። በተጨማሪም ኮሜዲያን እሸቱ ላይ በጣም በኔጌቲቭ ኢነርጂ እየዘመትን ያለን ክርስቲያኖች ወንድሞች እባካችሁ አቁሙ። እኛ ቪዲዮ ስንሰራ ቪዲዮ የሰራ ነው ኮሜዲያን እሸቱ እንዲሰደብ አይደለም። እሺ፣ በቻልነው አቅም እንዲህ አይነቱ ነገር እንዲህ አይነቱ ስህተት እንዳይደገም እኛ ቪዲዮ ስንሰራ የሰራ ነው ከነ ማንነታችን ከነ በደላችን ከነ ኃጢአታችን ከነ ነውራችን የሚፈልገን አምላክ አለን። በቃ እርሱን ሁላችንን እንወቀው። እኔና እናንተ የሆነ ቦታ ላይ ተገናኝተን ይሄ እንደው ኢዮብ ዘሚካኤል የሚባል ልጅ እኮ እንደው እንደሱ አይነት ነውረኛ ሰው እያለን ሰው ልናማን እንችላለን። ኢዮብ ዘሚካኤልን ስሙን አንስተን በደለኛ ልናደርገው እንችላለን። ግን መርሳት የሌለብን አንድ ነገር አለ። ደግሞ ለምሳሌ ነው ያልኩት፣ እናንተ እንዳታጣሉኝ። መርሳት የሌለብን ነገር እርሱንም እኛንም እኩል የሚፈልገን አምላክና አባት አለን ጋይስ። ኦኬ፣ በእነዚህ አይነት ነገሮች ላይ ብዙ ባካችሁን ሰዎችን ለማሸማቀቅ ባንሮጥ ጥሩ ነው። በቃ የትላንት ማንነታችን ትላንት ላይ ቀረ ነው። የዛሬው ማንነታችን አዲስ ማንነት ነው።
ክርስቶስ ሁላችንንም ስቲል ነው ይፈልገናል ከነማንነታችን። በቤተ ክርስቲያን ውስጥ ሁላችንም ብዙ ነን። አንዳንዶች ልክ እንዴት ነው ትዕቢተኛ ሊሆኑ ይችላሉ፣ አንዳንዶች ጎጠኛ ሊሆኑ ይችላሉ፣ አንዳንዶች እንደው ፍቅርን ወይ ያለባቸው ሊሆኑ ይችላሉ፣ አንዳንዶች ዘማዊያን ሊሆኑ ይችላሉ፣ አንዳንዶች ሆዳም ሊሆኑ ይችላሉ፣ ለሆዳቸው ያደሩ ሊሆኑ ይችላሉ፣ አንዳንዶች ኃጢአተኛ፣ አንዳንዶች በደለኛ ሊሆኑ ይችላሉ፣ አንዳንዶች ጻድቅ ሊሆኑ ይችላሉ። ሁላችንንም ግን ከነማንነታችን የሚፈልገን አምላክና አባት አለን፣ እርሱም ክርስቶስ ኢየሱስ ነው። የኔ ተወዳጆች፣ ስለዚህ እባካችሁ ይሄ የሰውን ኃጢአት በመናገር የምናከብረው ጌታ የለም። ሰዎችን ልናስደሰት እንችላለን። ምናልባት አሁን እገሌ የሚባልን ሰው ለማስደሰት እገሌን ልንሰድብ እገሌን ልንዘልፍ እንችላለን። እንደ ክርስቲያን ግን የሆነን ሰው በመዝለፍ የሆነን ሰው በመናገር የሆነን ሰው በማናደድ የምናከብረው አምላክ የለንም። ስለዚህ እንዲህ አይነት ሰጣ ገባ ውስጥ አትግቡ። ኮሜዲያን እሸቱ እጅግ በጣም የምንወደው ወንድማችን፣ እስካሁን እኛ እንግዲህ ፖዚቲቭ የሆኑ ነገሮችን ነው የምንመለከተው እና በዚሁ እንድትቀጥል እንግዲህ መልካም ምኞታችን ነው፣ ጸሎታችንም ነው። በዚህ ቅዱስ ቤተክርስቲያን ውስጥ ሁሉንም ክርስቶስ ከነማንነቱ ስለሚፈልግ በአንቢታችንንም እጅግ በጣም የምንወድሽ እህታችን ነሽ። ከቤተክርስቲያን ሳትረቂ ወደ ክርስቶስ ቀርበሽ እንድትኖሪ የሁላችንም ምኞት ነው። ከዛ ውጭ ግን ክርስቲያኖቶች ወንድሞች በቻልነው አቅም ሰዎች መሀል ያሉ ክፍተቶችን ለማቀራረብ ብንሞክር መልካም ነው። በጣም አጭር ሰዓት ስላለኝ ነው ቶሎ ቶሎ እየተናገርኩ ያለሁት። እግዚአብሔር ከረዳን ነገ ስለ ኃጢአተኝነት፣ ስለ በደለኝነት እና ስለ ንስሐ ሰፋ አድርገን የተለያዩ ነገሮችን እያነሳን እናወራለን። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፈለገ አትናቴዎስ ተመልሷል። እንግዲህ በደንብ